በሐዋሳ ሀገረ ስብከት ዲያቆን ዳንኤል ዳዊት ማዕረገ ክህነትን ተቀበለ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት ለክህነት አገልግሎት ዝግጅት ሲያደርግ የነበረው ዲያቆን ዳንኤል ዳዊት ግንቦት 15 ቀን 2018 ዓ.ም ማዕረገ ክህነትን ተቀበለ። ዲያቆን ዳንኤል ዳዊት ግንቦት 15 2018 ዓ.ም ቤተሰቦቻቸውና በርካታ ካህናት፣ ደናግላን፣ ምዕመናን እንዲሁም ተጋባዥ እንግዶችና ወጣት መዘምራን በተገኙበት በሐዋሳ ሀገረ ስብከት በሻፊና መድኃኔዓለም ቆምስና ከብፁዕ አቡነ መርሐ ክርስቶስ የሐዋሳ ሀገረ ስብከት ጳጳስ እጅ ማዕረገ ክህነትን ተቀብለዋል። ብፁዕ አቡነ መርሐ ክርስቶስ በመልእክታቸው ዛሬ ዲያቆን ዳንኤል በዚህ ታላቅ ሚስጥር መምህር፣ ካህንና እረኛ የሚሆንበት ቀን ነው። መምህር ነው ስንል በሕዝብ ፊት ይቆማል፣ የእግዚአብሔርን ቃል እሽታን ለሌሎች ያስተምራል። ካህን ነው ስንል በእግዚአብሔር ፊት ቆሞ ቢመችም ባይመችም የእግዚአብሔርን ሕዝብ የሚያገለግል ሚስጥራትን የሚፈጽም እንዲሁም በእግዚአብሔር ፊት ራሱን መስዋዕት አድርጎ በሕዝቡ ፊት ቆሞ የራሱንና የሕዝቡን መስዋዕት ለእግዚአብሔር የሚያቀርብ ነው። እረኛ ነው ስንል በሕዝቡ ፊት እረኛችን በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ምሳሌ የሚመራ ይሆናል። እረኛ ነው ስንል በጎቹ ድምጹን ይሰማሉ፣ የታመሙ፣ ተስፋ የቆረጡ፣ ያዘኑ፣ ውጣ ውረድ የበዛባቸው ይኖራሉ። እነዚህን ሁሉ ይመራል፣ ወደ ክርስቶስ ያመጣል፣ ያጽናናል፣ ይረዳል፣ በሐዘንም በደስታም ከሕዝቡ ጋር ይሆናል፣ ይመራቸዋልም በማለት ምዕመናን ካህናትን እንዲጠብቁ እንዲወዱና እንዲደግፏቸው መልእክታቸውን አስተላልፈዋል። መረጃው የሐዋሳ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።